ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንደተለመደው በተለያዩ ቅንብሮች መጣሁ። ተከታተሉኝ ዘንድ በአክብሮት ጋበዝኩኝ። ላይክ በማድረግ ጀምሩ። ከዚህኛው መረጃ ልጀምር። ወንድማችን ዮኒ የሰማዕቷ በአርሲ ጉዳይ ከታሰሩ ወንድሞች መካከል አንዱ እንደነበረ ይታወቃል። ስለ አርሲ ጉዳይ አጥብቀው መረጃዎችን እየተከታተሉ ለምእመኑ ሲያደርሱ ከነበሩ እንደገና ስለ ቤተክርስቲያን ጉዳይ አጥብቀው በንቃት የሚከታተሉ ወንድሞች መካከል አንዱ እንደሆነ እናውቀዋለን። እናም ስለ አርሲ አብዝቶ ድምጽ ሲሆን የነበረ ወንድማችን ነው። ታስሮ ነበር። ከ17 ቀን በኋላ ከእስር እንደተፈታ እንግዲህ እህታችን ነግራናለች። እንዲህም ብላ ስሟት። ዮኒ ዛሬ ተፈቷል። እግዚአብሔር የተመሰገነ ይሁን። ከ17 የጨለማ እስር ቤት ቀናት በኋላ ዛሬ ለቤቱ በቅቷል። ቅዱስ እስጢፋኖስ የተወለደበት ቀን ለቤቱ ስላበቃው ክብርና ምስጋና እግዚአብሔር የተመሰገነ ይሁን። ድምፅ ለሆናችሁት ከጎኑ ለቆማችሁ ለሁላችሁ ከልብ ነው የምናመሰግናችሁ። ቃላት አጥሮብኛል። ወንድሜ እንኳን ለቤትህ አበቃ። አሜን። ወንድማችን እንግዲህ ያው ዋናው ነገር ምንድነው? መረጃው ተሰምቷል። ግን እንኳን ለቤት አበቃ፣ እንኳን ከቤተሰብ በሰላም አገናኘ፣ እንደገና ከእስርም በሰላም እንኳን ወጣ ለማለት ያህል ነው። ወደ ሌላኛው የመጀመሪያው አስደናቂ መረጃ ለለፍ። በእርግጥ ያው እንደ መረጃ እንያዘው እስቲ። ወደ ቤተልሔም አይደለም ቤተልሔም ነው ያለው። ወደዛ በርሬ እሄዳለሁ ይላል። እንግዲህ የሚያበር መንፈስ በእርግጥም አለ ማለት ነው። በእርግጥ ይህ ነገር አሁን ላይ ቅዠት ሆነ እንጂ እውነት ነበረ። በድሮ አባቶቻችን ዘንድ እውነት ነበረ። በዳመና ተጭነው ሄዱ ነበር አባቶቻችን። በመንፈስ መጥቀው ይሄዱ ነበር። ልክ ነው። እሱ ግን አሁን እየመጠቀበት ወይንም ደግሞ እየበረረበት ያለው መንፈስ የትኛው ይሆን? ለማንኛቸውም ቤተልሔም ተገኝቷል። ቤተልሔም የት እንደሆነ ባይታወቅም እንግዲህ እሱ ገልጾታል። እዛ ተገኝቻለሁ ይላል። አድምጡት። መንፈሴም ግን በርሬ ብዙ ጊዜ ሄዳለሁ። በረት ሄዳለሁ። ለምሳሌ ከዚህ ካናዳ ገብቼ አውቃለሁ። ካናዳ ገብተሃል? አዎ። ቤተልሔም ገብቼ አውቃለሁ። የት? ቤተልሔም። ወደዛ ወደ አውሬ ያለበት ምድር ነው ቤተልሔም የሚባል አውሬዎች ብቻ የሚኖሩበት። አይ በጣም አጋንንት ያለበት ሰው የምታረድበት ቦታ ነው። እሺ። ጸልዬ ወጥቼ አውቃለሁ። ቻይና ገብቼ አውቃለሁ። እሺ። ግብጽ ገብቼ አውቃለሁ። ግን ይሄ ቤተልሔም የት ነው? የታካው የትኛው አህጉር ውስጥ ነው? ስሙን ነው የማውቀው። ስሙን ነው ቤተልሔም የሚባል ማለት ነው። ስለዚህ በረት ሄዳለህ፣ ጸልዬ ትመለሳለህ። በጣም የት? ካናዳ 1 2 3 አሁን የጠሯቸው ሀገር ብቻ አይደለም። እግዚአብሔር በፈቀደ ሰዓት መናፍስትን መቅጣት ስፈልግ ይጠቀማል። ስለዚህ በረት ሄዳለሁ። በርሬ ሄዳለሁ። በጣም የተጨነቀ ነፍስ ሲኖር እኮ የት ብታስታውሳቸው? ካናዳ ሄዳል፣ ካናዳ፣ ቤተልሔም፣ አሜሪካ ሄድክም? እሺ። ቤተልሔም ሄዳል፣ ቻይና ሄዳል፣ ግብጽ። እነዚህ ሀገር ይቻላል። እንግዲህ ያው እግዚአብሔር በእርግጥ ወደ ተጨነቁት ዘንድ መላእክቱን ይልካል። ያው ይሄ ይታወቃል። እንግዲህ መልአክ ሆኗል ማለት ነው። የተጨነቁ ነፍሶች ካሉ ወደዛ እግዚአብሔር ይልከኛል ብሏል። መልአክ ሆኗል ማለት ነው ሳናቀው ሰውዬ። ለማንኛቸውም እንግዲህ ልቦና ይስጠው ማስተዋሉን፣ ወይንም ደግሞ እግዚአብሔር አምላክ በቸርነቱ ወደ ትክክለኛው መንፈስ ይመልሰው። የመንፈስ ትግል ከባድ ነው። እንግዲህ መንፈስ በጣም የረቀቀ ስለሆነ ትግሉ ከባድ ነው። እሱ ያለበት ትክክል ይመስለዋል። እንግዲህ ያው የተረዳውን ወይንም ደግሞ ያው መንፈሱ የነገረውን ነው እያለ ያለው። ለማንኛቸውም እግዚአብሔር ያው በቸርነቱ ልቦናውን ያቅና፣ እውነታውን ይግለጽለት። ወደ ሌላኛው ደግሞ እንሄድ። አንደኛው ደግሞ ኃጢአት የሚባል የለም ይላል። አሁን ያለው መልስ መልስልኝ። ኃጢአት የለም፣ ኃጢአት የለም፣ ጠፍቷል። የጠፋበትን ቦልሊ እኮ እያወራ የጠፋበት ልክ ራሱ ጭምር እያወራሁ ነው። ጠፍቷል ማለት ይኸውልህ የጠፋ ነገር ሊገኝ ይችላል ተመልሶ የለም ነው እንዴ? ኃጢአት እኮ አደገኛ ነገር እኮ ነው።
ለዛ ነው ኢየሱስ ታዲያ እንዲህ ከሆነ እኮ እግዚአብሔር እየዋሸ ነው። ዕብራውያን ምዕራፍ 8 ላይ ምዕራፍ 10 ላይ ማለት ነው ምዕራፍ 10 8 ነው ኃጢአታችሁና አመጻችሁን ደግሜ አላስብም። they have no memory እኛን ለእግዚአብሔር እንካ ሜሞሪን ውሰድና አስተውስልን ኃጢአታችን እያልን እኮ ነው ያለነው። አላስብም ከእግዚአብሔር እንበልጣለን እንዴ? አላስብም ያለው እኮ ቅድም እንዳልኩም እየፎገረን ሳይሆን ኃጢአትን በምን ልክ እንዳስወገደ ስለሚያውቅ ነው። ስለዚህ ኃጢአትን ያስወገደው በመለኮት ልክ ነው። መለኮት ጥልቀቱ ምን ያክላል አታውቅም። እንግዲህ ከባድ ነው። መጽሐፍትን እንደወረደ አለ ትርጉም ለመረዳት መሞከር ከባድ ነው። ባለፈው እንደተባለው መጽሐፍ ቅዱስን አንስቶ እንደ አዲስ ዘመን ጋዜጣ ያነባሉ። ከዛ እንደዚህ ነው የሚለው ብለው በራሳቸው ትርጉም በራሳቸው አረዳድ ያው ይተነትኑታል ማለት ነው። ስለዚህ ይህም አንዲትን ጥቅስ ይዞ ኃጢአት የሚባል ነገር የለም እያለ እና ገነት ውስጥ ነው ያለ ነው ማለት ነው። ኃጢአት ከሌለ ያው ገነት ነው። ኃጢአት የሌለበት ገነት ነው። ይህ ሁሉ ምስቅልቅል የበዛበት ምድር ውስጥ እየኖር ይህ ሁሉ የሰው ልጅ ደም በከንቱ የሚፈስበት ዓለም ውስጥ እየኖር ኃጢአት የለም እና ገነት ውስጥ ነው የሁሉ ስቃይ የሚኖረው። ኃጢአት የለ ከሌለ ለማንኛቸውም እንግዲህ ኃጢአት የለም አጥፍቶልናል። ስለዚህ ሰው ሁሉ ከሞተ ወደ ገነት ነው የሚገባው የሚል አረዳድ ነው ያለኝ። እሱ ምን ለማለት እንደፈለገ ባልረዳም የተረዳሁት እሱ ከተናገረው ይህንን ነው። እስቲ ስለ አባታችን ገጠመኝ ደግሞ የተወሰነ እንስማ። ምክንያቱም ይህ ገጠመኝ ደስ ይላል በጣም። ይህንን ነገር እንዲህ ሲያጋጥም ከሌላ አንጻር ሳይሆን ላይክ ካላቸው ጸጋ ብለን መውሰድ ስላለብን ብቻ እንጂ በሌላ ሳይሆን ማለት ነው። ገጠመኛቸው ስለሚስብ ወይንም ደግሞ የውስጥን ሐሴት ውስጥን በሐሴት የሚሞላ ገጠመኝ እስከሆነ ድረስ ላጋራፋለኩኝ። እስቲ ተከታተሏቸው። እንወጣ ያዙኝ፣ መኪና ያዙ፣ አባታችን አሉ። አቤት ዝናብ ካጣን ይኸውና ከ4 ወር በላይ ሆኖናል። ከብቶቻችን እያለቁ ነው። እባኮትን አባታችን ወደ እግዚአብሔር ካልነገሩልን ካልጸለያችሁልን እኛም ልናልቅ ነው። ዝናብ ጠፋብን አሉ። ከዚያ ወይ ዝናብ አጣችሁ? አዎ። እስካሁን ሳይዘንብ ቀርቶ? አዎ። በሉ ዛሬ ማታ ስለሚዘንብ እኔ እንዶ ደስ ብሏቸው ይደሩ ዛሬ ብዬ ነው። በእውነት ደስ እንዲላቸው ተስፋ ነው። የሰው ልጅ እኮ ተስፋ ካጣ እኮ ሞተ። ሰው በአባባልም አለ ያለ ምግብ ስንት ቀን መቆየት ይቻላል? ያለ ውሃም እንደዚሁ፣ ያለ ነፋስ ወይ ያለ እስትንፋስ ደግሞ የተወሰነ ስንት ደቂቃ ነው የተባለው? ያለ ተስፋ ግን 1 ሰከንድ መቆየት መኖር አይቻልም ይባላል። እንግዲህ ያው አባባል እና በተስፋ ደስ እንዲላቸው ብዬ ነው ዛሬ ለምን ተደስተው አድሩም ብዬ በሉ ዛሬ ዝናብ ስለሚዘንብ ባይሆን በጊዜ ግቡ በጊዜ ግቡ እንዳታመሹ በጊዜ ግቡ በሉ ደህና ሁኑ ይመጣል ዛሬ ብያቸው ጸሎት አድርገን ባርከን ሄድን። እነሱ ለለለለላሉ በቃ በጣም ተደሰቱ፣ አጨበጨቡ። ይመጣል በሉ ደህና ሁኑ ብዬ ሄድኩኝ። መኪና ውስጥ ገብቼ ከመነኮሳት አጠገቤ ያሉ እንደው እግዚአብሔር እውነት ቢያረገው አሁን ይሄ እንደው ምን ይባላል እያለ አይ መቼም እግዚአብሔር የሚሳነው ነገር የለም እንደ እምነታቸው ይደረግላቸዋል እያሉ መነኮሳቱ እየተጨዋወትን ሄድን። ልክ የሚሄድበት ቦታ ስደርስ ቤተክርስቲያኑ ጋር ስንደርስ ያው ከተማ ነገር ናት። ገባ ስንል ማካፋት ጀመረ ወደ ምን ሄድበት ማለት ነው። ለካ እዛም ዝናብ አልነበረም እና ግቢው ስንገባ ልክ መኪናችን ከፍቶ ግቢ ስንገባ በቃ መስኮቱ ተከፍቶ የተለቀቀ ነው የሚመስለው። በቃ አጥለቀለቀው። እኔ ከመኪናዬ እንዴት ልውረድ አውረጃ እስከማጣ ድረስ ተጥለቀለቀ። በኋላ አይ አምላኬ ለኔው ነው እንደ ያልኩት እኔማ ለነዚያ ነበር እንጂ ይሄ ዝናብ ለነዚያ ቢሆን ብዬ በውስጤ ተመኘው እና
ወዲያው ደግሞ አባራ፣ ፀሐይ ሆነ፣ ታቦት አወጣን፣ መረቅን። በኋላ ምዕመናን ይህንን አይተው ሙስሊሞች ሁሉ አልቀሩ፣ ተሰበሰበ ህዝቡ። ምን መጣ ብለው ማለት ነው። በቤተ ክርስቲያን ሙስሊሞች ሁሉ ተሰበሰቡ። በኋላ ለህዝቡ እኔ ምዕመናን የዛሬው ዝናብ ሁላችንንም ደስ ብሎናል። ደስ ብሏችኋል? አዎ በጣም ደስ ብሎናል። እኛ እንኳን የጸለይነው እዚያ ለጠየቁን ነበረ ብዬ ይህንን መልእክት ስናገር አንዱ ካጠገቤ እንዲህ አባታችን ከዚያ የመጣ እንዲህ አባታችን ዝናቡ እኮ ሲለቀው እዛ እናንተ እዚህ አልደረሳችሁም። የሚገርም ነው በእውነት። እና እንዲህ ሁለቴ ገጥሞኛል እንዲህ አይነት ነገር። እንደ ዛሬው ያኛውን ሳወራ ለአገልግሎት ሲሄድ እንዲሁ ጨዋታችንን ሳንጨርስ ወደ ግቢ ስንገባ እንዲሁ ዝናብ አጥለቅልቆታል። እና ይሄ ገጠመኝ ምንድነው? አሁን ይሄንን ከዚህ ላይ አሁን እኔ የማስበው ምንድነው እንግዲህ እውነቱን ለመናገር እንዲህ አይነት ይሄ የጸጋ ነው። እንግዲህ ዝም ብሎ የሆነ በእንትን አይደለም። እኔ እንደዛ ብዬ ነው የማስበው። አባቶቻችን እንዲህ በጸጋ ሲሞሉ ህዝቡንም ለህዝቡም በረከት ይዘው ይሄዳሉ። አባት ማለት እንደዚህ ነው። ጸጋ በረከትን ይዞ ሲሄድ ለህዝቡ ለበጎቹ። ወደ ሌላ ደግሞ ርዕስ እንግባ። ያው እንግዲህ የሰሜን ጉዳይ እንደሚታወቀው ብዙ ነገሮችን እያጠፋ ነው እንደ ሀገር። ብዙ ተብሎ የማያልቅ የኢኮኖሚ፣ ማህበራዊ፣ የመንፈሳዊ ሴቶችን መንፈሳዊ ቅርሶች ብዙ ነገሮችን ጎድቷል። አሁንም እንግዲህ እየሆነ ያለው ነገር ትንሽ ያሳስባል። ትንሽ አይደለም ብዙ ያሳስባል። እስቲ አባታችን አባ ገብረ ኪዳን የሚሉትን እንስማ ዝም ብለን። ትግራይ ውስጥ ካህናትን የሚያከብር ህዝብ ነው ያለ። ትዝ ይለኛል አንድ ጊዜ የህዳር ጽዮን ሄጄ አንድ ትልቅ እናት ጆሮአቸው ላይ ራሳቸው በሙሉ ወርቅ አለው። ጆሮአቸው ላይ ጣታቸው ላይ በሙሉ ወርቅ አለው። ትልቅ እናት ናቸው እና ዋዜማው ላይ አገኘኋቸው። አይ ማማ የሚቆርብ ሰው እኮ ወርቅ እንደዚህ አያበዛም ስላቸው ወዲያ ውልቅ አድርጉት። በአስተርጓሚ ነው እንጂ ደግሞ አማርኛ አይሰሙም። ከገጠር የመጡ ናቸው። እግዚአብሔርን የሚፈራ ህዝብ ነበር ያለው። አዲያ ግን ዲያብሎስ የምንበላላበትን ሐሳብ እየፈጠረ አባልቶ ሊጨርሰን ነው። እግዚአብሔር ይሄንን ዲያብሎስ ሰብሮ የምንዋሃድበትን ጊዜ ያምጣልን። እርስ በርሳችን የምንተዛዘንበትን ጊዜ። ኢትዮጵያ እኮ ለብዙ የምትበቃ ሀገር ናት። ከአንድ ማህፀን ወጥተን አንድ ሀገር እያለን በቂ ሀብት እያለን በቂ ጸጋ እያለን በቂ ታሪክ እያለን ለምን ተበላልተን እናልቃለን? እንደዚህ አይነቱ ነገር ሲመጣ ዘመኑ መቃረብ የዘመን መፈጸሚያ ከመሆን ይሰውረን እግዚአብሔር በእውነቱ ከሰው በላይ የሚወደው ነገር አለ? የሞተ እኮ ለሰው ነው። የተሰቀለ ለሰው ነው። የተሰደደ ለሰው ነው። ሰውን ጠልቶ ገንዘብን መውደድ፣ ሰውን ጠልቶ ምን ሊባል ይችላል? የምታየውን ሰው ሳትወድ እግዚአብሔርን የታይተው ተወደዋለህ ነው የሚለው መጽሐፍ። እንግዲህ እውነታው ይህ ነው። እጅግ ወደ ውስጥ ያስለቅሳል እየሆነ ያለው ነገር። ለማን? ለፈጣሪ እንጂ ማን ይመልሰዋል? ይሄን ለፈጣሪ። እኔ የምመኘው አባቶች በዛም በኩል ያሉ በዚህም በኩል በተለይ አሁን ላይ ይሄ ጎራ የተያዘው ነገር እሱ ቀርቶ ሀገር መዳን ካለበት የለበሱትን መጎናጸፊያቸውን ጥለው አመድ ነስንሰው በላያቸው ላይ መጸለይ፣ መጾም፣ መስገድ፣ ወደ እግዚአብሔር ማለት መጮህ፣ ሀገር እንዲድን። ሀገር ማለት ተራራው ሜዳው አይደለም፣ ሰው ነው።
የመጀመሪያው ጦርነት ምን ያህል እንደጎዳ ምን ያህል እንደበላን የሚያውቀው ያውቀዋል። ይህ ንጹህ ህዝብ፣ ይህ ምንም ነገር የሌለበት ህዝብ የኢትዮጵያ ህዝብ አጠቃላይ ነው። ከየትም አቅጣጫ ወደ ጦርነት የሚዘምት ወደ ጦርነት የሚገባ የኢትዮጵያ ህዝብ እያለቀ በየትኛውም በኩል ያሉ አባቶች እግዚኦ ብለው ጸልየው እግዚአብሔር እችን ሀገር እንዲያድናት ፊቱን እንዲመልስላት ማድረግ ነበር ይህ ምኞቴ እንደ አባት። በተለይ ፖለቲካ አዘል ነገሮች ወይንም ደግሞ አመራር ነን የሚሉ አባቶች ይህንን ቢያደርጉ እንዴት ደስ ባለኝ። ለማንኛቸውም አሁንም አባታችን አባ ገብረ ኪዳን ይህንን ይላሉ፣ እንስማቸው። ጆሮ ካለን የኢትዮጵያ ቤተክርስቲያን ተሰብስባ ከልጆቿ ጋር ማሰብ ያለበት ጊዜ አሁን ነው። ቤተክርስቲያን ጨርሶ ሸክሙ ሳይከብዳት ልጆቿ ታርደው ሳያልቁ ውስጣዊ መፍትሄ ያስፈልገናል። የቤተክርስቲያን መፍትሄ በልቤ ውስጥ እየወጣ እየወረደ እኔ ግን ያልተለወጥኩ ሰው በመሆኔ ደግሞ ደንግጬ ተዋለሁ። ክርስቲያን አሁን እየታረደ እያየን ነው። እኔ እውነቴን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛ መፍትሄዋ ጳጳስ የለ፣ መነኩሴ የለ፣ ቄስ የለ፣ ህዝብ የለ፣ ተሰፍሮ ተቆጥሮ ጥፋታችን ቅርብ ሆኖ ነው የሚታየኝ ነው። በቃ እንደው ስንጠፋ በደንብ ነው የሚታየኝ። ቅድስት ቤተክርስቲያን ይህንን ዘመን እንዴት መሻገር እንዳለባት መፍትሄ ሞልቶን ነበር። የሚሰማ ግን የለም። ዛሬ በዚህ ዘመን ሁሉም ክርስቲያን ጨንቆት በየሚዲያው የየግሉን መፍትሄ የሚጫጫበት ጊዜ ነው። እስቲ ወንድሞቻችን መፍትሄ አለን የምትሉ መምህራን እስቲ ተሰብስቦና መፍትሄ አንጡ ማን ብሎናል? እስቲ የምትለፈልፉት መምህራን ሁሉ በዚህ በየሚዲያው እየወጣችሁ ከመለፍለፍ ለቤተ ክርስቲያናችን አንድነት ቤተ ክርስቲያናችን ይህን ክፉ ጊዜ እንድትሻገር እስቲ ልጆቻችን ምን ትላላችሁ ቢባል ቤተ ክርስቲያን ራሷ መድኃኒት አላት። ክርስቶስ በውስጧ በጉያዋ ያስቀመጠላት የመድኃኒት እናት ናት። ቤተ ክርስቲያን መድኃኒት የያዘችውን ቤተ ክርስቲያን ነው የምናሳምማት። መንገድ የሚያሳይ ሳይጠፋ፣ ትርጓሜ ሳይታጠፍ፣ መጻሕፍት ሳይዘጉ፣ የቅዱሳን አባቶቻችን ትምህርት መቋረጥ ሳያገኘው ይህንን ጊዜ ወደ መፍትሄ መምጣት። ክርስቲያን ሙቶ ሳያልቅ እንታረቅ። ፍቅር ለሚወዱት ሰው መሆን ነው እንጂ የሚወዱትን ሰው ሁንልኝ ማለት አይደለም። ፍቅር የሚወደውን ሰው ተወዳጁን እንዲመስል ያደርገዋል። የኦርቶዶክሳዊ ፍቅር መለኪያው በጌታ መዋደድ። የሰውን ተጨማሪ ነገሩን ሳይፈልጉ የወደዱት ፍቅር እስከ ሰማይ ይደርሳል። ክርስቶስን አልባ የመሰረቱት ፍቅር ግን ዓይን እስከሚደርስበት ማዶ ድረስም አይደርስም። በገንዘብ የተዋደዱ ነበሩ፣ በስጋ የተዋደዱ ነበሩ፣ በስልጣን የተዋደዱ ነበሩ፣ የትም አላደረሰም። አንድ ሰው ሰውን የሚወደው በክርስቶስ ከሆነ ያ የሚወደደው ሰው ምንም ይሁን የእሱ ፍቅር አይለወጥም። ፍቅራችን ለምን ቶሎ ቶሎ ያድፋል ብትሉኝ መልሱ የኃጢአት ከባድ ምንድነው ከተባለ ተስፋ መቁረጥ። የኢትዮጵያ ቤተ ክህነት ሆይ፣ የኢትዮጵያ ምዕመናን ሆይ፣ የኢትዮጵያ ካህናት ሆይ፣ የኢትዮጵያ መነኮሳት ሆይ፣ የኢትዮጵያ ክርስቲያኖች ሆይ እናንተን ቢያረገኝ እንግዲህ በተደጋጋሚ ይባላል። በተደጋጋሚ ሁሉም ይለዋል። ሁሉም ደጋግሞ ትንሹም ትልቁም አዋቂውም እንደኔ ቢጤ ያላዋቂውም ሁሉም ይለዋል። ምን ዋጋ አለው? ምንም ትርጉም ምንም ነገር አያመጣም። ምንም ትርጉም የሚመጣበት ይህ እውነትን የምንጋፈጥበት ድህነትን የምናገኝበት ከልቦናችን ከአስተውሏችን ዝቅ ብለን ከእውነቱ ጋር የምንፋጠጥበት ቀጥተኛዋን መንገድ የምንይዝበት ዝቅ ብለን ከልብ
የምንተራጽበትን ህይወት እግዚአብሔር ያምጣል። ስለ ድሃና ስለ ድህነት መጽሐፍ ቅዱስ ምን አለ? ድሃን ድሃ በመሆኑ ብቻ ሰዎች ይጠሉታል። ድሃን ሰው ወንድሞች ሁሉ ይጠሉታል፣ ይልቁንም ወዳጆቹ ሁሉ ከእርሱ ይርቃሉ አለ መጽሐፈ ምሳሌ። ድሃን ማስጨነቅ ፈጣሪን መሳደብ መሆኑን ስንቶቻችሁ ታውቃላችሁ? ድሃን የሚያስጨንቅ ፈጣሪውን ይሳደባል፣ ለድሃ ምሕረትን የሚያደርግ ግን ፈጣሪውን ያከብረዋል አለ መጽሐፈ ምሳሌ። ድሃን ማሰብ እንደሚያስከብር ታውቃላችሁ? ርኅሩህ የተባረከ ይሆናል፣ ለድሃ ከእንጀራው ከፍሎ ሰጥቷልና አለ መጽሐፈ ምሳሌ። የሉቃስ ወንጌል ደግሞ ግብዣ ድግስ ሲኖርህ ድሆችን ጥራ አለ። ወዳጆችህን ዘመድ አዝማዶችን ብትጠራቸው ብድራትን ይመልሱልሃል፣ ይልቁንስ ብድራትን የማይመልሱልህን ድሆችና ጉንድሾችን፣ አንካሶችን፣ እውሮችንም መስማት የተሳናቸውንም ቢሆን ጥራ፣ የሚመልሱት ነገር የላቸውምና። በዚህም የተነሳ አንተ ብፁዕ ትሆናለህ፣ በጻድቃን ትንሣኤም ይመለስልሃል አለ። ወዮ ድሃን ለሚጠላ ለሚያስጨንቅ በዚህ ወጣ በዚህ ገባ በዚህ ወረድ ለሚል ወዮ አወዳደቁ የከፋ ነው። ምክንያቱም በረከት ያለው ከነሱ ጋር ስለሆነ፣ እግዚአብሔር ያለው ከተገፉት ጋር ስለሆነ ወየው ለገፊዎች። ይህንን እውነታ ይህንን ነገር ያው ተነግሯል፣ በተለያዩ ሚዲያዎች ላይ ቀርቧል፣ አይቼዋለሁ። ግን ምን አሰብኩኝ? በእኔ እይታ ምን አሰብኩኝ? አሁን ወንድማችን ዳዊት የሚያቀርበው በእኚህ የቤተ ክርስቲያን አባት ወይንም ደግሞ መነኩሴ ነኝ የሚሉ አባት የሚያደርጉት እጅግ ጸያፍ እጅግ ነውር የተሞላው ነገር። ስለ እምነታችሁ የሚገዳችሁ አንዴ ተመልክታችሁ እንደምታየው በእንደዚህ አይነት ሁኔታ ነው እንግዲህ ከሰውነት ላይ የሚወጣው ይታያል። መቼም ይኸው አያችሁ አይደለ? እንደዚህ አበልዞ አማኝ የሆናችሁም አማኝ ያልሆናችሁትም አንድ ነገር እንድታውቁት የምፈልገው ነገር ቤተክርስቲያናችን ከእንደዚህ አይነት ቆሻሻ ድርጊት የጸዳች ናች። ነገር ግን እንደዚህ ቅዱሳን የሆኑ አባቶቻችንንና መነኮሳትን ለማሰደብ እስከ ጳጳስ ደረጃ ድረስ ብሎም ቤተክርስቲያናችንን ለማሰደብ የሚሰሩ ለወዳቸው ያደሩ አባቶች ናቸው። ይሄን ፎቶ ተመልከቱት። እኛ አባት እንግዲህ መነኩሴ የተባሉት በኢትዮጵያ ኦርቶዶክስ ቤተክርስቲያን ቤዛዊተ ዓለም ቤተክርስቲያን ውስጥ የሚያገለግሉ አባት ነው። ከሴት ጭን ስር በሽታን አወጣለሁ ይላሉ። ተመልከቱ እዚህ ጋር እንግዲህ አንድ መነኩሴ ከሴት ጭን ስር እንዲርቅ እንዲሁም ደግሞ ሴቷ ደግሞ ከወንድ ገላ እንድትርቅ ነው የሚታዘዘው። ነገር ግን እነሱ ከሴት ጭን ስር በሽታን አወጣለሁ ይላሉ። ይህ ብልሹና ህገወጥ የሆነ አሰራር እንጂ ቤተክርስቲያናችን የምትፈቅደው ድርጊት አይደለም። እንደዚህ አይነት ቆሻሻ ድርጊቶችን ባለማህተቦች ሁላችሁም ልትቃወሙት ይገባል። ከላይ ያላችሁ አባቶች ደግሞ እንደዚህ አይነት አባቶችን ስርዓትና አደብ እንድታስይዙልን ስንል በልዑል እግዚአብሔር ስም ጥሪያችንን እናስተላልፋለን። መልእክቱ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አድርሱት። ልብ ቅርጹን እየያዛችሁ አሁንም እደግምላችኋለሁ፣ እንደዚህ አይነት ህገወጥ አባቶች የሉንም። እንደዚህ አይነት ህገወጥ ድርጊት ቤተክርስቲያናችንም አትፈቅድም። ይህ የመነኩሴ አባቶቻችን ጸባይ በፍጹም አይደለም። እንግዲህ ነግሬያችኋለሁ። ያው እንደተሰራበት በተለያየ ዩቲዩበሮች ወይም ቲክቶከሮች ወይ ሌሎች ማህበራዊ ሚዲያ ተጠቃሚዎች ሰርተውታል። ይህ እንደዚህ አይነት ነገር እኔ አሁን የመጣልኝ ሀሳብ እንዲህ አይነት ነገሮችን ደጋግመው በመስራት ነውርነታቸውን ማጋለጥ፣ እንዲህ አይነት ነገር መቅሰፍትን ነው ይዞ የሚመጡት። በጣም የሚገርመው እኚህ አባት ንጹህ ነኝ ግልጽ ነኝ ለማለት አየኸው ብለው ካሜራውን ይጠይቁታል። ካሜራ እንዴ ጎበዝ፣ እንዲህ አይነት ድርጊቱን እንርሳው ነው። እኔ አሁን እዚህ ጋር የመጣሁት የተለያዩ በኦርቶዶክሳውያን የሆኑ በተለይ ማህበራዊ ሚዲያ ተጠቃሚዎች ፌስቡክ ሊሆን ይችላል፣ ቲክቶክ፣ ዩቲዩብ ደጋግሞ በመስራት ነውርነታቸውን ማጋለጥ የሚል ሌላም አሁን ሊሰራ ይችላል። እንዲህ አባትንን ብለው እንዲህ ፌክ የሆነ ነገር የሚሰሩ እንዲህ ደጋግሞ በመስራት ነገሮችን በትክክል
ማጋለጥ ያስፈልጋል ባይ ነኝ። አመሰግናለሁ።